አብርሃም ለማለት ደግሞ ያንቺ ህይወት ደግሞ መበላሸት መሰቃቀል ያለበት ማለት አይደለም። ህይወትሽን ትቀጥያለሽ፣ አዲስ ህይወት ትተዋወቂ ትችያለሽ፣ እኛ እናስፈልግሻለን፣ አንቺ ምን ታስፈልጊናለሽ፣ ልክ እንደዛው ማለት ነው። ስለዚህ ህይወትሽን ማስተካከልና ራስሽን ጤናሽን መልሰሽ መኖር ሲገባሽ አሁንም አብርሃም እዛ ምን ሆነ እዛ እንዲሆነ ምናምን እንድትጨናነቂብኝ አልፈልግም። ከዛ ሲቀጥል ደግሞ እኔ እንደ ወንድምነት የምትሰሚ ከሆነ እሺ ብትይ ደስ ይለኛል። ላስገድድሽ የምችለው አይነት ነገር አለ። ስለሱ መጨነቅ እንድታቆም እኮ አስገድድሽ ምንም ላደርገው አይምሮሽ ላይ እንድትረሽ የምታደርጊው ራስሽን ራስሽ ይቻላል። እኔ ተይው ስላልኩሽ ያላችሁን ግንኙነት ነው እንድታቆም ትችያለሽ። ግን ከአይምሮሽ ላይ በምንም አይነት መንገድ ልትረሻው ትችያለሽ። ያንን ደግሞ በትህትና እየጠየቅሽ ከዚህ በኋላ ስለሱ መጨነቅ አቁም። በቃ ያሉትን ነገሮች አገናዝቢና እዛ ጋር እየተካሄደ ያለውና እዛ ጋር እያደረገ ያለውን ነገር እዛ ጋር የጀመረውን ህይወት ምናምን እዩ እስኪ። ነገ እኮ መመለስ ወደ አንቺ እንደማይችል እኮ ነው እያሳየሽ ያለው አይደል? አይደለም ሚኪ፣ እንደዛ አይደለም። አንተ የተረዳህበት መንገድ ትክክል አይደለም። አንደኛ አብርሃምን በእኔ በኩል ነው የምታውቀው ሚኪ። እኔ አላውቅም። ምናልባት ስለ አብርሃም በዚህ ልክ ለአንተ ፈርዘር ሄጄ ለአንተ ማስረዳቴ ትክክል ላይሆን ይችላል። ግን ደግሞ በደንብ እንዲገባህና ነገሮችን አንደርስታንድ እንድታደርግ አብርሃምን እየተሸውዱ አይደለም ሚኪያስ። አብርሃም እንደዛ አይነት ሰው አይደለም። እኔ በቀልቡ ሆኖ አብርሃም ከኔ ጋር እያሳለፈ ከሷ ጋር በፍጹም መመለስ እንደማይፈልግና እስቲል አማራጭ እንኳን ቢያጣ ከሷ ጋር መኖር እንደማይፈልግ በጣም በብዙ መስመር እየነገረኝ ነበር። አሁንም ቢሆን ከጊዜ ወደ ጊዜ ልጁ እየተቀየረ ሲሪየስ መቀየር ታውቃለህ፣ ሲሪየስ ሆኖ እየተቀየረ ስላለ ነው እንጂ እኔ አብርሃም የእውነት ቀርቡ ቢመለስልኝና ደግሞ ተስፋ አልቆርጥም። ምክንያቱም አንድ ቀን እኔ በጣም ተስፋ ሳልቆርጥ ነው እስከዛሬ ድረስ የደረስኩት። ገባ? የትም አደርሽም፣ ከሱ ጋር ምንም አያረግሽም፣ ከሱ ጋር ከላይፍ አታልፊም ምናምን እያሉኝ ነበር በጣም ብዙ ሰው መስመሩን አልፎ እየተናገረኝ ነበር ሚኪያስ። በዛ ሰዓት አንተ ነበርክ ብርታቴ። ገባ? እንደዚህ ታዩ እነሱ የሚሉሽን ታይ፣ በቃ ልብሽን አዳምጪ፣ ምን ያለበትን አስቢ ላይ ነበር። አንቺ ላይም እሱ ላይም የሚደርሰውን ችግሮች ነው በጋራ እንጋፈጥና አንቺን ሳበረታታ የነበረው እንጂ እሱ ወስኖበት ለሄደው ህይወቱ አይደለም እያልኩሽ ያለሁት። በእርግጥ ይኸውልሽ ኤርሚ አዳምጪኝ፣ አይደለም ወስኖ ሄደው። ይኸውልሽ የምታዳምጪኝ ከሆነ አብርሃም በሱ ምክንያት ምናምን ተስፋ አልቆርጥም ምናምን ነገር ላልሽው ምን ያህል አመት ነው አንቺ ተስፋ ማስቆርጪው? 5 አመት፣ 10 አመት፣ 20 አመት ሙሉ ተስፋ ሳትቆርጪ ብትጠብቂው ይሄ ልጅ ከዓመት በኋላ ቢመለስ ይጠቅምሻል? አይጠቅምሽም። ይሄ እኮ በግልጽ እኮ እያሳየሽ ነበር። አትሂድ እዛ አትመላለስ ብሎ አቤል ብዙ ጊዜ ነግሮታል። እኔም ነግሬዋለሁ በስልክ ደውዬ ለምንድን ነው እንደዚህ የምታደርገው ምናምን ብዬ ነግሬዋለሁ አይደል? እንደዛ እየነገርኩት ይሄ እኮ ስቴፕ በስቴፕ ነው እኮ የሆነ ነገር እኮ እየተቀየረ እንደሚመጣ እኮ ግልጽ ነው። አሁን ደግሞ ሙሉ ተጠቃሎ እዛ ሄዷል አይደል? ስለዚህ ስለሱ መጨነቅሽን አቁሚና መመለስ ካለብሽ አንደኛ ወደ ቤተሰብሽ ተመለሺ። ከዛን ሲቀጥል አይ እኔ ህይወቴን እመራለሁ ምናምን የምትይ ከሆነ በግልሽ ወጥተሽ ህይወትሽን መምራትና ከፈለግሽም ደግሞ ከኔ ጋር አብረን መኖር እንችላለን። አይ እንደዛ አይደለም እኮ ሚኪ። አሁን እኔ እኮ ስለ አብርሃም እኮ መጥፎነቱን እኮ አይደለም ሄርሜላ መጥፎ ነው እያልኩሽ እኮ አይደለም። ግን በቃ እውነታውን አምነሽ እንድትቀበይና ከአእምሮሽ ላይ አብርሃም የሚባል ሰው እንድትረሺ በቃ ከአእምሮሽ ላይ አንተ እኮ ከዚህ በፊትም አይደል ይሄኛው ነገር ከዚህ በፊትም አይደል ከቀልቡ ሳይሆን ቀርቶ በጣም በብዙ መስመር ከህይወቴ ውጭልኝ እያለ እንኳን ከጎን የነበርክ ሰው ነህ። እንደ እህት እንደ ወንድም በስትክክል እያወራን ብዙ ነገሮች የፈታን ሰዎች ነን። ያ ማለት ከትንሹም ከመጀመሪያውም ጀምሮ ከጎን የነበርክ ሰው ነህ። ወደ ካሜራ መምጣት ስላልፈለክ ወደ ሚዲያ መምጣት ስላልፈለክ ነው እንጂ በስልክ እናወራለን፣ ተገናኝተን እናወራ ነበር። ግልጽ የሆነ ነገር ስነግርህ ማለት ነው። በዛ ልክ እየመከርከኝ ያለበትን መንገድ ነው። አሁንም ተስፋ ትቁረጪ ሄርሜላ። ምክንያቱም ታውቃለህ አብርሃም ከኔ ከማንም ሰው ጋር ህይወት ሳልጀምር ነው ከአብርሃም ጋር ሀይ ብዬ ህይወትን የጀመርኩትና ለኔ በጣም ከባድ ነው። አንተ እንደዚህ እንደምትለው ቀላል አይደለም። እንደገና ደግሞ ከቀልቡ እንዳልሆነ ወይም ደግሞ ወዶት አፍቅሮት ከልቡ እንዳልሆነ እያወቅኩኝ በፍጹም ልቀበለው አልችልም። ምክንያቱም ከልቡ ሆኖ ይሄ ልጅ በጣም ብዙ ቻሌንጆች እያየ በጣም ብዙ ነገሮች መስመሮችን ስቶ እንዴት ነው መስመርን አልፎ ነው ለኔ ቀለበት ያደረገልኝ። ሚኪ አንዴ ያስጨርሰኝ። ለኔ ቀለበት ያደረገልኝ በጣም ብዙ ነገር እየተባለ ነው። አንተ እንደዚህ ሆነ ከጎኑ ያሉት ነገሮች ረስቶ ለኔ ቀለበት ይሄ ልጅ አድርጎልኛልና ነገ ተመልሶ የማይመለስበት ወደኔ ይመጣል ብዬ የማላስበት ምንም መንገድ አይኖርም። ምክንያቱም አሁንም ቢሆን ከቀልቡ ስላልሆነ ማለት ነው። ነገ ተስፋ አለኝ እኔ ስለ አብርሃም በጣም እርግጠኛ ነኝ። የእውነቴን ነው ማለት እኔ በዚህ ልክ ስለማንም ሰው ሳወራ አይተኛ አታውቅም። ስራ ላይ ብዙ ሰው አውቃለሁ። ኖርማሊም ደግሞ ዝም ብዬ ከሰው ጋር ተዋውቃለሁ። ግን ስለማንም እንደዚህ እርግጠኛ ሆኜ አላውቅም። እየደረኩ አይደለም ሚኪያስ፣ ወይም ደግሞ ከአብርሃም ህይወት አልወጣም ብዬ አይደለም። ግን ፍላጎቱ ልቡ እኔ እንደሚወደኝ እኔ እንደሚያፈቅረኝ በደንብ ነው የማውቀው። የማፈቅረውን ሰው ደግሞ በዚህ ልክ አሳልፌ ለሷ ምን ታውቂያለሽ ሄርሚ? እንደዚህ ሙሉ እምነት ጥለሽ
አይደለም እኮ እንደዚህ የምታፈቅሩ ሰው ላይ ይቅርና የገዛ ልጅ እኮ አባት እህት ወንድሙን እኮ ሲገል ታያለሽ አይደለ? በሚዲያ ትሰሚያለሽ አይደል? ይሄናል ባክግራውንዱ ምን አውቀሽ ነው አንቺ ይሄናል እንደዚህ ሙሉ እምነት ጥለሽበት? አንደኛ እዛ ከሚስቱ ጋር ነው ምን እየተከናወነ ምን እየተካሄደ እንዳለ እኮ አታውቂም። በዛ በዙሪያው ደግሞ ኤፍሬም አለ። ለምንድን ነው ወንድሙንስ መጥቶ እኔን ያስተዋውቀኝ ብለሽ አስበሽ ታውቂያለሽ? አታውቂም። ግን ይኸውልሽ እኔ አሁንም እያልኩሽ ያለሁት አብርሃምን በክፉ መንገድ እንድታዩ ምናምን ሳይሆን በቃ እውነታውን አምነሽ እንድትቀበይ ነው። እዛ ጋር አዲስ ህይወቱ መርጧል፣ ወደ ነበረበት ትዳር ተመልሷል። ምክንያቱም ደግሞ ሩታን ከዚህ በፊት እንደሚያፈቅራት እኮ ግልጽ እየሆነልሽ ነው አይደለ? እዚህ ጋር ደግሞ በፊትሽ ደግሞ አስረግጦ ነገሮች ነበር። ከዚህ በፊት እንደሚያፈቅራት ነው እንጂ አይደለም ሚኪያስ፣ ከዚህ በፊት እንደሚያፈቅራት ነው እንጂ አብርሃም ለኔ ቀለበት ካደረገልኝ በኋላ እንደገና ደግሞ እንዴት ነው ቀለበት ከማድረጉም በፊት እኔና እሱ ምን ብዬ እንደምናገር አላውቅም። ግን ደግሞ የኔን ፍቅር ከተቀበለ በኋላ እሷ እንደሚወዳትና እሷ እንደሚያፈቅራት እሷ ለሷ ቦታ እንዳለው በምንም አይነት መንገድ አላሳየኝም። ገባ? ይሄ ልጅ የራሱ ህይወት ነው፣ መርጦ የፈለገውን ከኔ ጋር እየኖረ ነበረ። በመሀል ግን በጣም ልትለቀው የማትችል ሰው ሩታ መታ። እንደገና ኤፍሬምም ወንድም ይሁን ምን ይሁን እኔ አላውቅም። እግዚአብሔር የእውነት እሱ በዚህ ልክ ወንድም በወንድሙ ላይ ሲዞር አይቻላቅምና እኔን በዚህ ልክ ለምን እንዳልፈለገ አላቅም። ምክንያቱም እኔ አብርሃምን እየረበሽኩት አብርሃምን እየበጠበጥኩት ለአብርሃም መጥፎ ሴት በሆን ኖሮ የወንድሙ እንደዛ መሆን ትክክል ነው ይባላል። ግን ደግሞ ህዝብም የሚያውቀው ነገር ነው። ገባ? ህዝብም የሚያውቀው ነገር ነው። በዛ ልክ ኤፍሬምም ሆነ ሩታ እንደዛ እየሆኑ ያሉትና በእናትህ ሚኪያስ እግዚአብሔርን እኔ ከጎኔ መሆን ካልቻልክ እኔ ብቻዬን እጋፈጠዋለሁ። በቃ አሁንም እስካሁንም ድረስ በጣም በብዙ መንገድ ከጎኔ ነበርክ። በጣም አመሰግናለሁ። ግን በአብርሃም ተስፋ መቁረጥ አልችልም። እኔ ተስፋ መቁረጥ ብችል ኖሮ እንደ ሴት በጣም ብዙ ነገር እየተሰደብኩኝ፣ እንደ ሴት በጣም ብዙ ነገር አንገት የሚያስደፋ ነገር እየተደረኩኝ፣ እንደ ሴት ክብር የላትም እንኳን እየተባልኩኝ ነገ የተሻለ ቀን ይመጣል፣ ነገ ከሱ ጋር ፍሬ ያለው ነገር ይይዛለሁ ብዬ ስላሰብኩኝና ስለተጨነኩኝ ነው በዚህ ልክ ከሱ ጋር እየሆንኩና በዚህ ልክ እሱ በቃ ተሟግቼ ያለሁት። እኔ እኮ እዚህ ጋር ማንም እኮ ዝቅ አድርጎ እንዳይሽ እኮ ስለማልፈልግ ነው። ገባሽ አይደል? ግን አንቺ አፍቀረሽው ወደሽው የተቀበልሽው ልጅ እንደ ወንድሜ ልክ ደግሞ ያንቺ ባል እንደሆነ አድርጌ ነው የተቀበልኩት አይደለ? እኔ ደግሞ ማንም እዚህ ጋር ዝቅ እንዲያደርግሽ አልፈልግም፣ እንድትሰቃይብኝ አልፈልግም። ግን በአብርሃም ስትሰቃይ ብዙ ነገር ስትባይ ብዙ ነገር ስታይ ምናምን አብሬሽ ነበርኩኝ። እኔም ደግሞ እንደዚህ ደግሞ ስትሰቃይ አያስደስተኝም። ግን ትዳር እስከሆነ ድረስ ደግሞ ልፋትና ጥረት ይፈልጋል። በእርግጥ አውቃለሁ። ግን ከዚህም ደግሞ አልፎ ደግሞ አሁን እሱ ደግሞ ህይወትሽ ስላንቺ የማይጨነቅ ሰው ስላንቺ መለስ ብሎ የማያስብ ሰውና ከነ አላስታውሳትም አላቃትም ማናችሁ የሚለንን ሰው ጋር ድጋሚ ህይወት እቀጥላለሁ ምናምን በምን አይነት መንገድ ነው የምትቀጥይው እንዴ? አንቺ የማገናዘብ አለብሽ። 5 ዓመት 10 ዓመት ምን ያህል ዓመት ልትጠብቂው ነው እንደዚህ አይነት መልኩ? ምን አይደለም ሚኪያስ። እሺ አንቺ ነገ ላይ ባትኖሪ ሲልሽ ተስፋ አድርገሽ ቢያንስ ዓመት ቆየብሽ እሺ እንበል። አንቺ በአንድ ዓመት ውስጥ መኖር ባትችይስ፣ ጤናሽን አጥተሽ የሆነ ነገር ሆነሽ ብትሞቺስ? አይደለም እኔ አሁን እግዚአብሔር ይመስገን ሚኪያስ ጤና የእግዚአብሔር ነው።